ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በአብርሃምና በሩታ ዙሪያ አዳዲስ መረጃዎች ተሰምተዋል። እሱን የማጋራችሁ ይሆናል። እንግዲህ ውድ ቤተሰቦች በዛሬው ዕለት አብርሃም ከቤተሰቦቹ ከባድ ቁጣና ትችቶችን እያስተናገደ ይገኛል። እንግዲህ አብርሃም እንደምታውቁት እንግዲህ ቤተሰቦቹ በጣም ብዙ ጫና እያደረጉበት እንዳልሆነ ታውቃላችሁ። አሁን ግን ትንሽ በርተት ብለው እንግዲህ ብዙ ነገሮችን እያሉት ይገኛሉ። አብርሃም ምን ተባለ የሚለውን ነገር እንግዲህ በዚህ ቪዲዮ የማጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንግዲህ እንደምታውቁት ሰሞኑን በጣም ከባድ ነገሮች እየተፈጠሩ ይገኛሉ። እንዲሁም የአብርሃም ታላቅ ወንድም እንግዲህ ኤፍሬም ያልቻለውን ነገር እስቲ እኔ ምናልባት ልሞክር ብሎ እንግዲህ ዝምታውን ሰብሮ እነሱን ለማስታረቅ መሀላቸው እንደገባ የምታውቁት ነው። ከዚህ በፊት በጣም ብዙ ቤተሰቦቻቸው ይህንን ነገር እየሞከሩ ነገር ግን እየተሳካላቸው አይደለም። በሩታ በኩል የሩታ ቤተሰቦች ሩታን ገፋፍተው እንግዲህ በዚህ አይነት ውሳኔዎች ውስጥ እንዳትገባና ከአብርሃም ጋር ያላትን ጸብና እንግዲህ አንዳንድ ነገሮች በሰላማዊ መንገድ እንድትፈታ በጣም ብዙ ጥረቶችን እስከዛሬ ድረስ አድርጓል። በተለይ እህቷና እናቷ እንግዲህ በጣም ብዙ ምክሮችን ሲመክሯት መቆየታቸው ይታወሳል። ነገር ግን ምንም አይነት ለውጥ አልመጣም። አብዛኛው ሰው እንደምታስተውሉትና እንደምታውቁት እንግዲህ ሩታ ላይ ነው ሁሉ ነገር የሚበረታው። ምክንያቱም ብለው የሚያስቡት ሩታ ሁሉም ሰው በሚጠይቁትና እሱ በሚያስረዳባቸው መንገድ ብቻ ስለሆነ የሚረዱት የሩታን እውነተኛ ሀሳብና የሩታን በደል የተረዳላት ሰው ያለ አይመስልም። ይህንን ለማስረጃነት ለማቅረብ እንግዲህ ከዚህ በፊት ኤፍሬምም ሆነ ጋሽዬ እንዲሁም ሌሎች በአብርሃም ዙሪያ የሚገኙ ሰዎች ሁሉ ሩታን በሚጠይቋት ሰዓት እንግዲህ እሷ ጥፋተኛ እንደሆነችና እሷ ልትቀበለው ስላልቻለች ብቻ አብርሃም ወደ ሄርሜላ እየሄደ እንዳለ እሷ በገዛ እጇ አብርሃምን ወደ ሄርሜላ እየገፋችው እንዳለ ሁሉም ሰው እንደዛ አድርጎ ነበር እያስተዋለ የሚገኘው። ይህም ነገር እንግዲህ ከእውነት የራቀና ሩታን በደለኛ አስመስሎ እሷ ብቻ አብርሃምን እየገፋች ያለች ሴት እንድትመስል እንደዚህ አይነት ገጽታዎችን እንግዲህ በሩታ ላይ እየገነባባት እንደሄደ እስከዛሬም ድረስ ይህ ነገር እየሰፋ መጥቶ አብርሃም የሚሰጠው ምክንያቶች ብቻ ተቀባይነት እያገኙ የመጡበት ሁኔታዎች ይታያሉ። እንግዲህ የአብርሃም ታላቅ ወንድም ከዚህ ትንሽም ቢሆን የተሻለና ከጋሽዬና ከኤፍሬም የተሻለ ሀሳብ ያመጣም ይመስላል። በሰሞኑ ቪዲዮ ተከታትላችሁት ከሆነ አብርሃምን እንግዲህ ሲመክረው በአንተ በኩል አንዳንድ ያየዋቸው ነገሮች አሉ፣ ምናልባት እነሱን አሻሽለህ መቅረብ የምትችል ከሆነ ነገሮችን መቀየር እንችላለን ብዬ አስባለሁ። ከዚህም አንጻር ነው ሩታንና አንተን ላወራችሁ የፈለግኩት። ይህ ነገር እንግዲህ በአንተ በኩልም ያለውን ነገር እስቲ ቆም ብለህ ተመልከት፣ ምን እያደረግክ እንዳለህ እንግዲህ ተመልከት ብሎ አብርሃምንም ቢሆን በትንሹ ለመንካት የሞከረበት ሁኔታዎች ይታያሉ። ይህ እውነታ እንግዲህ አብርሃም በእውነቱ ለወንድሙ ባስረዳው መንገድ ሳይሆን ትክክለኛ ገጽታው ሩታ እምቢ ከማለቷ ጋር ተያይዞ ሳይሆን ዛሬም ነገም እንግዲህ አብርሃም ከሄርሜላ ስር የመውጣት ምንም አይነት ፍላጎቶች የሉትም። ምክንያቱም ሄርሜላ ከእጁ እንድትወጣና ከሱ እንድትርቅ የሚፈልግ አይመስልም አብርሃም። እስከዛሬም ድረስ ልጅ ከወለደን በኋላ ይሁን አሁን እንደዚህ አይነት ከፍተኛ ጸቦች ከተከሰቱ በኋላ ሄርሜላን ሩታ በሄደችበት ሁሉ እግሯን እየተከተለ እንግዲህ ይዞ መሄዱን ልክ እንደ ኪሱስ ቦርሳ ዋሌቱ ሆና የምትከተለው ሴት ሄርሜላ ሆና ተገኝታለች ማለት ነው። ውድ ቤተሰቦች ከዚህ አንጻር እንግዲህ አብርሃም የሚሰጣቸው ምክንያቶች ምንም ያህል አሳማኝ ይሆናሉ ብለን አንገምትም። ሄርሜላን መተው ካለበት አብርሃም በራሱ መንገድ ትቶ ከዛ በኋላ ሩታን ተወቃሽ ቢያደርግ ይህ ትክክለኛና ፌር የሆነ ጨዋታ ነው ብለን እናስባለን። ነገር ግን አብርሃም ይህንን በእውነቱ እያደረገ ነው ወይ? በትናንትናው ዕለት ከሄርሜላ ጋር ፍቅር እየተጫወቱ ለሄርሜላ ከፍተኛ ሰርፕራይዞችን ለመስራት እየተዘጋጀና ለሄርሜላ ጥሩ ነገሮችን ለማድረግ እሷ የተለየች ሴት እንደሆነችና ከእሱ ጋር በመቆየቷ ብቻ ደስተኛ እንደሆነ ለሄርሜላ እሷ ለሱ ልዩ ስሜት እንዳላት እያወቀ ያንን ስሜት የበለጠ የሚያሰፋና እሷ ወደ እሱ እይቷን የምትጨምርበት ነገ ከነገ ወዲያ አብርሃም የኔ ይሆናል የሚለውን ተስፋ የበለጠ የሚያሰፋ ነገር አብርሃም እያደረገ ይገኛል። በተቃራኒው ደግሞ ወንድሙም ሆነ ሌሎች ቤተሰቦቹ በሚጠይቁት ሰዓት እንግዲህ አብርሃም እንደምታውቁት እኔ ሩታ ነች የገፋችኝ፣ እኔ ምንም አላደረግኩም፣ ነገር ግን እሷ ያየችው ነገር ሁሉ እና አቤል ባሉበት የተከሰተ ድርጊት ስለሆነ እኔ ምንም አይነት ቺትም ሆነ ሌላ ነገር ከሄርሜላ ጋር ስላላደረግኩኝ በዚህ ጉዳይ እኔ ልኮነን አልችልም፣ መኮንን ካለባችሁም ሆነ መጠየቅ ካለባችሁ እንግዲህ ሩታን ጠይቋት እያለ የሚያነሳቸው ሀሳቦች በተደጋጋሚ ይስተዋላሉ ከአብርሃም ጎን። እንግዲህ ውድ ቤተሰቦች ይህንን ነገር እንግዲህ ለፈራጁ በመተው ምክንያቱም ይሄኛው ነገር ፍርዱ እንግዲህ ውድ ቤተሰቦች ይህንን ነገር
አስተውሎና በስነ ስርዓት ለሚመለከተው ሰው ሁሉ ይህ ነገር ትክክለኛ ነገር እንዳልሆነ ይታወቃል። ከዚህም አንጻር ይመስላል እንግዲህ ውድ ቤተሰቦች የአብርሃም ቤተሰቦች አብርሃም ላይ ግዴታና ግዴታ በሚል ሁኔታ ከሄርሜላ ርቆ ለሩታ ዳግም ሽማግሌ እንዲልክ ማስጠንቀቂያ እየተላከለት ይገኛል። አባቱም እንግዲህ ጋሽዬ አስፈላጊ ከሆነ እኔ እዛ መጥቼ እንደ ሽማግሌ እሆናለሁ፣ ሌሎች ሁለት ሰዎች ይዘን ሩታ እግር ላይ ወድቀንም ቢሆን እናንተን ለማስታረቅ እንሞክራለን። ነገር ግን አንተ በዚህ ጥቂት ቀናት ውስጥ ከሄርሜላ ጋር ያለህን ቁርጠኛ አቋምህን እንድታሳየን እንፈልጋለን የሚሉ ሀሳቦች ተነስተውበታል። እንግዲህ ውድ ቤተሰቦቼ የአብርሃም ወንድም ወይም ታላቅ ወንድሙ ከሩታ ጋር ባደረገው ንግግሮች በጣም ብዙ ነገሮችን ለማስተዋልና ከሩታ ለመረዳት ሞክሯል። ሩታ ልጇን የምታሳድግበትን ብቻዋን ከመሆኑ የተነሳ ብዙ ሁኔታዎችን መገንዘብ ችሏል። ከዚህም አንጻር ነው እንግዲህ ወደ ሩታ እያደላና ቤተሰቦቹ አብርሃም ላይ ጫና እንዲያደርጉበትና አብርሃም የሚሰጣቸው ምክንያቶች በሙሉ አሳማኝና ትክክለኛ እንዳልሆኑ ለቤተሰቦቹ ለነጋሽዬ በማስረዳቱ ይህንን ነገር ማድረግ ያለባቸውና መቋጨት ያለባቸው የአብርሃም ቤተሰቦች እንጂ በሩታ በኩል ያለ ምንም አይነት ውሳኔ የአብርሃምን ችግር መቅረፍ እንዳልቻለ ሁሉም ሰው ስለተረዱ ነው እንግዲህ አብርሃም ላይ ሁሉም ጫና ለማድረግ የወሰኑት። ውድ ቤተሰቦች እንግዲህ ከዚህ አንጻር ሁላችንም ማንም ሰው እንግዲህ በአብርሃም ኦዲየንሶችም ሆኑ ሩታ ዙሪያ የሚገኙ ቤተሰቦቿ ይሄንን ነገር አብርሃም ጥፋተኛ እንደሆነ ሁሉም ደምድሞ የወሰኑበት ጉዳይ ነው። ነገር ግን አብርሃም ዛሬም ነገም ሊረዳውና ሊወስንበት ወይም ደግሞ ሊያምን የማይችለው ሁኔታ ይሁን እንጂ ሁሉም ነገር በግልጽ እንደሚታየው አብርሃም ባህሪው ሁሉ የወላዋይና ዛሬ ሄርሜላ ጋር ነገ ደግሞ ሩታ ጋር የሚሆንበት ሁኔታዎች እንዳሉ ሁሌም ይታያል። እንግዲህ ቅርብ ጊዜዎችን ማሳያ ለማድረግ አስፈላጊ ከሆነ ራሱ ከትላንቱና ወዲያዎች በነበሩት ቪዲዮዎች ላይ እንኳን አብርሃምና ሩታ አብረው እንደሚቆዩና አብረው እንዲያድሩ እንደሚፈልግ አብርሃም በግልጽ ሲናገር ነበረ። ሩም ውስጥ እንግዲህ ሩታ ልጇን ልትወስድ በሄደችበት እንግዲህ ከሩም እንድትወጣ እንደማይፈልግና አብራው ጊዜ እንድታሳልፍ ጥሩ ጊዜ እንደሚኖራቸው ሁሉ ሲናገርና እሷ የበፊቱ አይነት ስሜት እንዳለው ለማሳየት አብርሃም በጣም ሲጥርና ብዙ ነገሮችን ሲያደርግ ተመልክተናል። ከዛ በተቃራኒ እንግዲህ ለሄርሜላ ብዙ ውሸቶችንም እንደነገራትና ከሩታ ጋር ያለው ነገር ያለቀለት ጉዳይ በሚመስል መልኩ ለማስረዳት ሲሞክር ተመልክተናል። ነገር ግን በነጋታው ደግሞ ለሄርሜላ ሰርፕራይዝ እና የተለያዩ ነገሮችን ሲያዘጋጅ አብርሃም ይታያል። ከዚህ አንጻር እንግዲህ አብርሃም ያሉት ወላዋይ ስሜቶችና እንግዲህ አልጨበጥ ባይነት ለቤተሰቦቹን ግራ ያጋባ ነገር ሆኖ ተገኝቷል ማለት ነው። ውድ ቤተሰቦቼ ወንድሙን በምን መንገድ ለማሳመን የሞከረው ነገር የተሳካለትም አይመስልም አብርሃም። ምክንያቱም ወንድሙ ሙሉ ለሙሉ ጥፋተኛ ብሎ ያሰበው አብርሃምን ነው። ከዚህም አንጻር ሰሞኑን በሩታ ዙሪያ ምንም አይነት ችግር ስላልተፈጠረ ደስታም እንግዲህ እንደተመለከታችሁት ደርሶ አያቅም፣ ቤቷም ሄዶ አያቅም። ድንገት ባለፈው ከመጣበት ሁኔታ በስተቀር ምንም አይነት ከደስታ ጋር ሰሞኑን እያደረገችው ያለች ግንኙነቶች የሉም። ነገር ግን አብርሃም አሁንም ቢሆን እንደ ሀሳብና እንደ መቃወሚያ ነገር እያነሳ ያለው የደስታን ጉዳይ ነው። እሷ ከሌላ ሰው ጋር ስለምትታይ እኔ ምን ብዬ ነው ወደ እሷ የሚሄደው? ስለዚህ እሷን አሳምናችሁ ይቅርታ አድርጋ ቤቷ እንድታስገባኝ እፈልጋለሁ ይላል። ነገር ግን ከሰዓት ላይ ደግሞ ዞሮ የሚገኘው የሄርሜላ ጉያ ውስጥና ከሄርሜላ ጋር የተረከበው አዲስ ቤት ላይ ፈርኒቸሮችን መግዛትና ዲኮሬሽኖችን ማዘጋጀት ሆኖ ተጠምዷል ማለት ነው። ውድ ቤተሰቦቼ የአብርሃም ወላዋይነት እንግዲህ በዚህ ደረጃ የቤተሰቦቹን ውሳኔ እንግዲህ ገፍቶ ሽማግሌ ልኮ ሩታን እርቅ ውስጥ ይከታል ብለን ማሰብም ሆነ መገመት በጣም አዳጋች ቢሆንም ምናልባት እንግዲህ ለቤተሰቦቹ ክብር ካለውና ቤተሰቦቹን በመልካም እይታ ስማቸው እንዳይጠፋና ስማቸውን የመጠበቅ ግዴታ እንደሌለበት አንድ ወንድ ልጅ እንግዲህ ይህንን ነገር ማድረግ የሚችል ከሆነ ነገ ከነገ ወዲያ ምናልባት ተለዋጭ ነገሮችና መልካም ነገሮች ይኖራሉ ብለን እናስባለን። ውድ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ከአብርሃም ዙሪያ የነበረ መረጃ ይህን ይመስል ነበር። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። መልካም ጊዜ ይሁንላችሁ።